ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮች ላይ ያተኮሩ መረጃዎችን ለእናንተ አደርስላችኋለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር በተያያዘ የሚነሱ ሀሳቦች ላይም አተኩራለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግም ይሆናል። የመጀመሪያው ቀዳሚ አጀንዳችን የሚሆነው የህወሓት ቡድን በትግራይ ክልል ሁለተኛ ዙር ጦርነት ለመፍጠር እንዲሁም ደግሞ በፌደራል መንግስቱ ላይ የጦርነት ትንኮሳን በማድረግ ሀገሪቱን ዳግም ጦርነት እንድታይ ከዛም በተጨማሪ ደግሞ በወጣቶቹ ላይ አስገዳጅ የተባለ ወታደራዊ ምልመላ በማድረግ ለሱዳን ጦር $300 በላይ በሚያወጣው ወጪ እየሸጣቸው ለሌሎች ሀገራት ዋጋ እንዲከፍሉ እያደረገ ያለበት እንቅስቃሴ የትግራይ እናቶች ልጆቻችሁን አውጡ እየተባሉ ያዙ በቁጥጥር ስር ያሉበትን አጠቃላይ እንቅስቃሴ ተከትሎ የትግራይ ሰላምና ልማት ምክር ቤት በአዲስ አበባ ከተማ ሐምሌ 11 ቀን የፊታችን ቅዳሜ ታላቅ ሰላማዊ ሰልፍ አዘጋጅቷል። የዚህ ሰላማዊ ሰልፍ ዓላማው ምንድነው? ለምንድነው የተዘጋጀው? ህወሓት ከዚህ ሰላማዊ ሰልፍ ላይ ሊያጋጥመው የሚችለው ኪሳራ ምን ይመስላል? ከዛ በተጨማሪ ደግሞ እነማንስ በዚህ ሰላማዊ ሰልፍ ላይ ይሳተፋሉ የሚለው መረጃ አጠናክሬ ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የሚሆነው በኢትዮጵያና በኤርትራ መካከል ያለው ውጥረት ተጠናክሮ በቀጠለበት በዚህ ወቅት ላይ የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽንን ጨምሮ ሌሎች ዓለም አቀፍ ተቋማት እንዲሁም ደግሞ እንደ አሜሪካ ያሉ ሀገራት ከፍተኛ ባለስልጣናት ጭምር በኤርትራ ያለውን አስገዳጅ ወታደራዊ ምልመላን በተመለከተ የሰብአዊ መብት ጥሰት እንደሆነና የኢሳያስ አፈወርቂን አምባገነናዊነት የሚያሳይ እንደሆነ እየገለጹ ባሉበት በዚህ ወቅት ላይ ከሳዋ 38ኛ ዙር ወታደራዊ ሰልጣኞችን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በተገኙበት የምርቃት ስነ ስርዓታቸው ተፈጽሟል። ከሳዋ የተካሄደውን የወታደራዊ ምርቃት ፕሮግራምን በተመለከተም ዓለም አቀፍ ሚዲያ ተቋማት የፖለቲካ ተንታኞችም የተለያዩ ሀሳብና አስተያየቶቻቸውን እያስቀመጡ ይገኛሉ። ከነዚህ መካከል አዲስ ስትራቴጂ ተብሎ የሚታወቀው ድረገጽ ይዞት የወጣውን ጽሑፍ እንዲሁም ደግሞ የ38ኛው የሳዋ ሰልጣኞች የስልጠና ምስል መንቀሳቀስ ከጀመረበት ቅጽበት ይፋ የተደረገው የኢትዮጵያ ኮማንዶችን ልዩ እንቅስቃሴን የሚያሳይ ምስለ ቀረጻን በተመለከተ በኢትዮጵያና በኤርትራ መካከል የተፈጠሩ ውጥረቶች እንዲሁም ደግሞ የጠቅላይ ሚኒስትር ዶክተር አብይ አህመድ ያለፈው ሳምንት የምክር ቤት ንግግርን በተመለከተ ጠንከር ያለ መረጃን ይዤላችሁ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስ አብራችሁን እንድትቆዩ ጠይቃችኋለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰቡ ነኝ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለሌሎች እንድታጋሩ እጠይቃችኋለሁ። ከዚህ በተጨማሪ ደግሞ ለዩቲዩብ ቻናሌ ስቱዲዮ ግንባታ ድጋፍ አድርጉልኝ ብዬ በጠየቁ መሰረት የተወሰኑ ሰዎች የሚችሉትን እያደረጉ ነው። እናንተንም ከልብ አመሰግናለሁ። ሌሎችም ደግሞ ማገዝ መደገፍ የምትፈልጉ አካውንቴን ከታች ይዤላችኋለሁ። በዛ በኩል ድጋፍ ማድረግ ትችላላችሁ። ወደ መጀመሪያው ፕሮግራም ተቻገርኩኝ። አብራችሁን ቆዩ። የመጀመሪያው ቀዳሚ አጀንዳችን የሚሆነው በትግራይ ክልል የሚንቀሳቀሰው ህወሓት ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ላይ እንግዲህ መጥረቢያ ነው። ህወሓት ራሱን ችሎ ሊያደርግ የሚችለው አንድም ነገር የለም። ህወሓት እያደረገ ያለው በኤርትራና በሌሎች ኃይሎች ድጋፍ አማካኝነት ነው ብለው ንግግር ካደረጉበት ጊዜ ጀምሮ የተለያዩ ሀሳቦች እየተሰነዘሩ ይገኛሉ። ህወሓት ታዲያ በትግራይ ክልል ከዚህ ቀደም ማስቀድሜ እንደነገርኳችሁ አስገዳጅ የተባለ ወታደራዊ አፈሳን ጨምሯል። ሌሎች ደግሞ በትግራይ ክልል ያለውን እንቅስቃሴ በምስል ቀርጸው በማህበራዊ ሚዲያ ላይ እያስተጋቡ ለሚገኙ ወገኖችንም እስራትና የሞት ፍርድን ተፈጻሚ ለማድረግ እያሳደዳቸው ነው የሚገኘው። አሁን ላይ የትግራይ ክልል አኬልዳማ ለማድረግ የደም መሬት እንድትሆን በግጭት የተሞላች እንድትሆን ከፍተኛ ጥረት እያደረገ ያለ ስብስብ ነው። ታዲያ የህወሓት ስብስብ እያደረገ ባለበት በዚህ ወቅት ላይ ዓለም አቀፉ ማህበረሰብ ህወሓት ከድርጊቱ እንዲቆጠብ እያደረገ ያላቸው ህገወጥ የሆኑ ተግባራትን እንዲያቆም በተደጋጋሚ መልእክቶችን አስቀምጠዋል። አሜሪካ ደግሞ ደፈር ያለ ውሳኔን ጭምር ወስዳ የቪዛ ክልከላ በህወሓት ባለስልጣናት ላይ አድርጋለች። ነገር ግን የህወሓት ቡድን አሁን ላይ እየተላለፉበት ያለው የማስጠንቀቂያ መልእክቶች ሊበግረው አልቻለም። ጦርነቱን ለመክፈት የሚያስችሉ እንቅስቃሴዎችን ጀምሯል። ከዚህ ቀደም በትግል ውስጥ የነበሩ ህወሓት የዛሬ 3 ዓመት ከፌደራል መንግስቱ ጋር ግጭቱ ሲገባ አብረው የተዋጉ አካላት ህወሓት የተነሳበት ዓላማ አሁን ደግሞ ህወሓት እየታገለበት ያለው ዓላማ ወጣቶቹን ህይወታቸውን መስዋዕትነት ያስቀረበ ወይም ደግሞ ወጣቶቹ ህይወታቸውን እንዲገብሩ አድርጎ ጥቂት አዛውንቶችን ስልጣን ላይ የማስቀመጥ ነው። ስለዚህ ህወሓትን አንደግፍም፣ ከህወሓት ጎን የምንቆምበት ምንም ምክንያት የለም እያሉ ተቃውሟቸውን እያሰሙ ነው ያሉት።
በጥቅሉ ህዋት ላይ እየተነሱ ያሉት ተቃውሞች በሚዲያ ብቻ የሚቀሩ ብቻ ሳይሆኑ እንግዲህ የትግራይ ልማትና ሰላም ምክር ቤት በይፋ ባቀረበው ጥሪ አማካኝነት ሐምሌ 11 ቅዳሜ ዕለት ህዋትን የሚያደርጋቸውን እንቅስቃሴ በመቃወም ከትግራይ ህዝብ ጎን የምንሰለፍበት እድል ተዘጋጅቶልናል። ይሄ ማለት እንደ ቀልድ እንድትመለከቱት ወይም ደግሞ እንደ ቀልድ የምናየውና እንደ ሌሎች ሰላማዊ ሰልፎች የምንመለከተው ጉዳይም አይደለም። በትግራይ ክልል ጦርነት ሊነሳ አይገባም፣ የትግራይ እናቶች ሊያለቅሱ አይገባም፣ የትግራይ ወጣቶች ሊዋጉ አይገባም የሚል መልእክት እያስተላለፉ ያሉ የትኛውም የሚዲያ አካላት፣ የኪነ ጥበብ ባለሙያዎች ዘር፣ ሃይማኖት፣ ብሔር ሳይመርጥ መላው ኢትዮጵያውያን በአንድ ላይ ተጋግዘን የትግራይ ህዝብን ከዚህ አስፈሪ ከዚህ አደገኛ ሞትን ከሚደግስ ቡድን ነፃ ልናወጣው ይገባል ነው መልእክቱ። ይሄ ማለት ህዋት አስፈሪ ነው፣ ህዋት ሞትን እየደገሰ ነው ለትግራይ ክልል ሲባል የፌደራል መንግስቱ ሊቆጣጠረው አይችልም ወይም ደግሞ የትኛውም የምድራዊ ኃይል ህዋትን ሊቆጣጠረው አይችልም የሚል ምስል ደግሞ ሊቀረጽ አይገባም። ህዋት የጥቂት ወንበዴዎች፣ የጥቂት ዱርዮች፣ የጥቂት ዓላማ የሌላቸው፣ የጥቂት በሰዎች ደም ላይ መነገድ የሚወዱ ግለሰቦች ስብስብ ነው። ለትግራይ የማይጠቅም፣ ለኢትዮጵያ የማይጠቅም፣ የአፍሪካ ቀንድ ላይ በስጋትነት ሊቀመጥ የሚችል አደገኛ የሽብር ቡድን ነው። ይህንን ተከትሎ ቅዳሜ ላይ በሚደረገው ሰልፍ ላይ የህዋትን አደገኝነት፣ የህዋትን ህገወጥነት፣ የህዋትን አሸባሪነት መላው ኢትዮጵያውያን ተሰባስበን ለዓለም አቀፉ ማህበረሰብ ማስጨበጥ የምንችል ከሆነ ዓለም አቀፉ ማህበረሰብ በሱዳን የእርስ በርስ ጦርነት ላይ ጭምር አሁን ላይ እየተደረጉ ያሉ ፍረጃዎች አሜሪካ እያስቀመጠች ያለቻቸው የሽብር ቡድኖች መካከል ህዋት እንዲካተትና ከትግራይ ህዝብ ጫንቃ ላይ እንዲወርድ የፌደራል መንግስቱ እርምጃ እንዲወስድ የትግራይ እናቶች፣ አባቶች፣ እህቶቻችን፣ ወንድሞቻችን ነፃ እንዲወጡ የምናደርግበት የተቃውሞ ሰልፋችን የምናሰማበት አጋጣሚ ነው። ብዙዎቻችን አሁን ባለው ሁኔታ ላይ በትግራይ ክልል ያለውን በምስል እያስቀመጥን በሙዚቃ እያጀብን በተለያዩ የግራፊክ ስራዎች እያስተካከለን ድምጽ እየሆነን ያለ ነው። አሁን በተግባር ድምጽ የምንሆንበት የትግራይን ህዝብ የምንታደግበት እድል ደግሞ በእጃችን ሲቀርብልን ይህንን እድል ተጠቅመን መላው ትግራይን የምንታደግበት ዘመን አሁን መሆን እንዳለበት ጭምር የምናቀበት ነው። በነገራችን ላይ ህዋትን ስንቃወም ህዋትን ብቻ አይደለም የምንቃወመው። ጠቅላይ ሚኒስትሩ መጥረቢያ ብለው ያስቀመጡት የሻዕቢያ መንግስትን ከሻዕቢያ በተጨማሪ ደግሞ ከሻዕቢያ መንግስት ጀርባ ሆኖ የሚያግዘው የግብጽ መንግስትን ከዛ በተጨማሪ የኢትዮጵያ የውስጥ የእርስ በርስ ግጭት የሚያስደስታቸው እንደነ ሱዳን ያሉ ኃይሎችን ጭምር የምንቃወምበት ነው። ውስጣዊውንም ውጫዊውንም ኃይል በአንድ ድንጋይ ሁለት የምንመታበት እድል ነው ይሄ የሐምሌ 11 ቀጠሮ። ስለዚህ ሐምሌ 11 ላይ የትግራይ ተወላጆች ወይም ደግሞ ትግራዋዮች ብቻ ሳይሆኑ መላው ኢትዮጵያውያን ለእህትና ለወንድሞቹ ሲል የተቃውሞ ድምጹን የሚያሰማበት በሀገር ላይ ሰላም እንዲመጣ በጋራ ሆነን ዓለም አቀፉ ማህበረሰብ ይህንን ችግር እንዲረዳ የምናደርግበት ነው። ስለዚህ በዚህ ሰልፍ ላይ ሁሉም ሊሳተፍ ይገባል። የኔ ሐሳብ ነው። የኔ ሐሳብ ሁላችንም ልንሳተፍ ይገባል። የሚዲያ ባለሙያዎች ሊሳተፉበት ይገባል። ምክንያቱም ሀገር በጥቂት ግለሰቦች በጥቂት ጎረምሶች ልትፈርስ አይገባም። ራሳቸውን አሳልፈው በሰጡ ጎረምሶች ልትፈርስ አይገባም። $300 አውጥቶ አንድን ወጣት ሸጦ ለሌላ ሀገር እንዲሞት እያደረጉ ያሉት ህገወጥ የሆነ ወታደራዊ ምልመላ ብቻ አይደለም፣ ከመመልመል ባለፈ በጥንት ዘመን የቀረ ባርነት፣ ኢትዮጵያ በታሪኳ ተገዝታ የማታውቀውን ባርነት እነሱ ግን እንደ ባሪያ ዋጋ ተነጋግረው ሂሳብ ተነጋግረው ለኪሳቸው የሚቀረውን ገንዘብ አውጥተውና አውርደው አስልተው የትግራይ ወጣትን ወደ ጦርነት እየማገዱት ነው ያሉት። ለዚህ ደግሞ ማሳያና ኮንፍሊክት ዞን ጨምሮ ሌሎች ዓለም አቀፍ ሚዲያዎችም የሱዳን ሚዲያዎችም እየዘገቡት ያለው በሱዳን የእርስ በርስ ጦርነት አማካኝነት ኢትዮጵያ ድንበር ላይ በተደረገው ጦርነት አርሚ 7 ላይ ሲሳተፉ የነበሩ የህዋት ጀነራሎች ሞተዋል። የህዋት ጀነራሎች ብቻ አይደሉም። ጀነራሎቹ አንደኛውን ፊታቸውን ወስነው ተግባብተው የገቡበት ጉዳይ ነው። ከጀነራሎች ውጪ ወጣቶች እየሞቱ ነው ያሉት፣ ወጣቶቹ እያለቁ ነው ያሉት። ስለዚህ ለትግራይ ወጣት ሰላም ሲባል ለሀገር ሰላም ሲባል ኢትዮጵያ እየገነባች ያለችውን የራሷን ኢኮኖሚያዊ፣ ፖለቲካዊና ዲፕሎማሲያዊ ጠንካራ መሰረትን ለማጽናት ሲባል ሀገሬን እወዳለሁ፣ ኢትዮጵያዊነቴን እወዳለሁ የሚል በሙሉ ተረባርቦ በዚህ ሰልፍ ላይ ሊገኝ ይገባል። ተውት እንኳን ህዋት ተስፋ የቆረጠው ስብስብ ይቅርና ጠቅላይ ሚኒስትሩ አማራ ክልል ላይ መግባት አይችሉም
እኛንን 4 ኪሎ መንገበው ብሎ ሲፎክር የነበረው ኃይል እኮ ትናንትና ደብረ ማርቆስ ገብተዋል። ጠቅላይ ሚኒስትሩ ደብረ ማርቆስ ከመግባት አልፈው በዚህ አስቸጋሪ ሁኔታ ውስጥ እንኳን ዓለም የሚያደንቀው አውሮፕላን ማረፊያ ተገንብቷል። ዓለም ሊመለከተው የሚገባ ህዝቡ ሊያገኝ የሚገባውን ጥቅም ለማስጠበቅ ፌደራል መንግስቱ እየሰራ ነው ያለው። ታጣቂ ኃይሉ ግን አሁንም ጥቅማችሁን እናስከብርላችኋለን እያለ ህዝቡን ወደ ሞት እየነዳው ነው ያለው። the same thing happened እያደረገ ነው ያለው ትግራይ ክልል ላይ። ስለዚህ ለትግራይ ወጣት ድምጽ ልንኖር፣ የትግራይ ወጣትን ልንታደግ፣ የትግራይ እናቶችንም ባልናብስ ሚዲያ ላይ ወጥተን በሙዚቃ አጅበን ከምናስተላልፈው መልእክት በላይ በተግባር አጋርነታችንን የምናሳይበት ቀጠሮ ነው ይሄ ቀጠሮ። ተገኝተን ህዋትን ማጋለጥ አለብን። ልክ የህዋት ደጋፊ ነው ሻዕቢያ መንግስት ባለም አቀፍ ተቋማት እንደተዋረደው ሰብአዊ መብት ተቋማት ሚዲያዎች ሁሉ ሚስጥሩን አውቀውበት አሁን ላይ የሻዕቢያ መንግስት እንደሚቃወሙት ሁሉ ህዋትን ባለም አቀፍ ደረጃ አሸባሪነቱ ሊረጋገጥ ይገባል። ቅርብ ጊዜ እኮ ነው የአሜሪካ መንግስት በሱዳን የሚንቀሳቀሱ ታጣቂ ኃይሎች ብሎ ሊስት ካደረጋቸው ውስጥ አርሚ 7 ተካቷል። አርሚ 7 የህዋት ጦር ነው። እነሱ ናቸው አርሚ የሚሉት። የታጣቂ ቡድናቸውን አርሚ ብለው ነው የሚጠሩት። አርሚ 7 ተካቷል። አሜሪካ አሁን ላይ በኢትዮጵያ የውስጥ ጉዳይ ላይ ጣልቃ ገብታ መፍትሄ ትሰጣለች ወይ? ለምንድነው አሜሪካን የምንጠብቀው የሚሉ አካላት አሉ። የአሜሪካ መጠበቅ አይደለም፣ ዓለም አቀፉ ማህበረሰብ የትግራይ እናቶችን ጩኸት ሊሰማ ይገባል። በመንችላቸው ዓለም አቀፍ ቋንቋዎች ሁሉ ከትግራይ ህዝብ ጎን እንሰለፍ ይገባል። ሐምሌ 11 አዲስ አበባ ላይ ሁላችንም አጋርነታችንን ማሳየት ህዋትን ለአንዴና ለመጨረሻ ጊዜ ልንቀብረው ዓለም አቀፉ ማህበረሰብ አሸባሪ የሚል ታርጋን እንዲለጥፍበት ልናደርግ ይገባል የሚል ሐሳብ አለኝ። እዚህ ላይ ኮሜንት ሴክሽን ላይ ሐሳባችሁን አሳውቁኝ። ወደ ሁለተኛው አጀንዳ ተሻገርኩኝ። አብራችሁ ይቆይ። ሁለተኛው አጀንዳችን የሚሆነው እንግዲህ የማህበራዊ ትስስር ድረገጹን በሰሞኑን የተቆጣጠረው የጠቅላይ ሚኒስትሩ ንግግር ነው። ጠቅላይ ሚኒስትሩ ህዋት ከሻዕቢያ ጋር ከሌሎች ኃይሎች ጋር ጭምር በመጣመር ሌላ ወታደራዊ ኃይል ጨምሮ ቢመጣ በኢትዮጵያ ሉዓላዊነት ላይ ቅንጣት ጥርጥር የለኝም የሚል ሐሳባቸውን ባስቀመጡ ማግስት ላይ እንግዲህ የሳዋው የኤርትራ ወታደራዊ ማሰልጠኛ የሰዎች ወፍጮ ተብሎ አዲስ ስትራቴጂ የተባለ ድረገጽ ይፋ ባደረገው መሰረት 38ኛው ዙር ሰልጣኞችን አሰልጥኖ አስመርቋል። ይህንን የስልጠና መድረክ ያዘጋጀበት ወይም ደግሞ 38ኛው ዙር ሰልጣኞቹ መመረቃቸው አይደለም የብዙዎችን ትኩረት የሳበው። የኤርትራ መንግስት በተደጋጋሚ አምባገነናዊ የሆነ ወታደራዊ ምልመላ ወጣቶች ከትምህርትና ስራ ላይ ከማተኮር ይልቅ ሙሉ ትኩረታቸውን በወታደራዊ ስራዎች ላይ እንዲያደርጉ በግዳጅ እድሜያቸው በደረሰ ቁጥር ሌሎች ተስፋ እንዳይኖራቸው አድርጎ ወደ ወታደራዊ ኃይል ውስጥ እያስገባቸው እንደሆነ እየተገለጸ ነው። የተባበሩት መንግስታት ድርጅት ዘመናዊ ባርነት ይሏል። ከዛ ባለፈ የሰብአዊ መብት ኮሚሽኑ ባደረገው ጥናትና በደረሰበት የጥናት ደረጃ መሰረትም በኤርትራ ያለው ወታደራዊ ምልመላ አፈና አሁን ላይ እየተባባሰ መምጣቱን ገልጿል። ዜን ይሄ መረጃ በወጣበት ወቅት ላይ የማስታወቂያ ሚኒስተሩ ዜን ደግሞ የተባበሩት መንግስታት ድርጅት የኤርትራ ተወካይም ጨምሮ ሌሎች የኤርትራ ባለስልጣናት እያደረግናቸው ያለነው ወታደራዊ ዝግጅቶች እየተደረጉ ያሉ ወታደራዊ ስልጠናዎች በሙሉ የሀገርን ሉዓላዊነት የማስቀጠል እርምጃ ነው ወይም ደግሞ በኤርትራ ላይ በኢትዮጵያና በሌሎች ኃይሎች አማካኝነት የተደቀኑባት የደህንነት ስጋቶችን ለማስቆም ለመከላከል የምናደርገው ነው ሲሉም ሲገልጹም ተሰምቷል። አስገራሚው ነገር የነዚህ ባለስልጣናት ንግግር መሰማት ብቻ ሳይሆን የሀገራቸው ውጥረት እንዳለባቸው ተነግሮ ጠቅላይ ሚኒስትሩ ምንም አይነት ስጋት የለብኝም ሲሉና ጦራቸው ዘመናዊ ኃይሉን እያጠራከረ መምጣቱን ዘመናዊ ጦር መሳሪያ መታጠቁን ኃይሉን ማደራጀቱን በገለጹበት ወቅት ላይ የማሰልጠኛ ማስመረቁ ለብዙዎች እንግዲህ አወዛጋቢ ነው። የኤርትራው የሳዋ ማሰልጠኛ ተመራቂዎች በተመረቁበት ወቅት ላይ ደግሞ ፕሬዚዳንቱ በቦታው ሄደዋል። ህፃናቶች ታዳጊዎች ከበዋቸው ሲያቅፏቸው የሰላምን ኑሮ እያኖርኳቸው ነው የሚሉ ያለ መልሶችን ምልክቶችን ለመስጠትም ጥረት ሲያደርጉ ተስተውሏል። እሳቸው በተገኙበት መድረክ ላይ ኤርትራዊነት ለህዝባዊነት በሚል መሪ ቃል ነው እነዛ የተመረቁት። 38ኛው ዙር የሳዋ ሰልጣኞች ሲሰለጥኑና ስልጠናውን ሲያጠናቅቁ በድል ስላጠናቀቁ ወይም ደግሞ ሀገራቸውን ለመጠበቅ ዝግጁ መሆናቸውን ስለሚያውቁ አይደለም የሚመረቁት። እንደሌላ ሀገር ወታደር የሚመረቁት ለመሞት ራሳቸውን እያዘጋጁ ነው። ምክንያቱም በኤርትራ ሉዓላዊነት ብቻ አይደለም በሱዳን የእርስ በርስ ግጭት ውስጥ ይሳተፋሉ። ዜን ደግሞ አሁን ህዋት እንዳሰበውና እንዳቀደው ወደ ጦርነት የሚገባ ከሆነ የኤርትራ ጦርም ከህዋት ጎን ተሰልፎ ኢትዮጵያ ላይ ዘመቻን ይከፍታል። ስለዚህ የነዚህ ሁሉ አጠቃላይ ድምሮች ሆነው ከሳዋ ያለው የሰዎች ወፍጮ ተብሎ የሚጠራው ለሞት ሰው ልምምድ የሚያደርግበት ካምፕ እንደሆነ ጭምር ይነገራል።
ስለዚህ አሁን ላይ የኤርትራ መንግስት እነዚህን የሳዋ 38ኛ ዙር ሰልጣኞችን ከፍተኛ ቁጥር አላቸው ሰራዊቶቹ የነሱ ምስል የሚያሳይ ቪዲዮ ፎቶዎችን በሁለት ቀናት ውስጥ በተለያዩ ማህበራዊ ትስስር ገጾች ላይ እያሰራጩ ባሉበት በዚህ ወቅት ላይ የኢትዮጵያ ኮማንዶ የደረሰበትን ዘመናዊ የማጥቃት የመከላከል ስልታዊ የሆኑ አካሄዶችን ጨምሮ ሊታጠቃቸው የሚችሉ ቴክኖሎጂዎችን ሊያረጋግጥ የሚችል የልዩ ኮማንዶ እንቅስቃሴን የሚያሳይ የቪዲዮ ምስል እየተሰራጨ ይገኛል። ይሄ የቪዲዮ ምስል ለኤርትራ የ38ኛ ዙር የሳዋ ሰልጣኞች የተሰጠ ምላሽ ሳይሆን ኢትዮጵያ በመከላከያ ዘርፍ ላይ እያደረገች ያለችውን እንቅስቃሴ የሚያጠናክር ነው። ግን ምን ያለበት ምን አይችልም አይደለም የሚባለው የኤርትራ ባለስልጣናት ኢትዮጵያ በዚህ ልክ እየተዘጋጀች መሆኑን እንድናቅላት እንድንገነዘብላት የተሰራጨ ቪዲዮ ነው የሚሉ ምልከታዎችን እያስቀመጡ ነው ያሉት። እኛ በእኛ ሀገር ላይ ባለው ሁኔታ ላይ ዜጎች በፍላጎታቸው ወታደራዊ ኃይሉን እየተቀላቀሉ ነው ያሉት። እዛ ደግሞ በአስገዳጅ ሁኔታ በመቀላቀላቸው ምክንያት ለስደት ተዳርገዋል። ስደት የተዳረጉበት ደግሞ 400 ሺህ የሚሆኑ ኤርትራውያን ኢትዮጵያ ውስጥ እየኖሩ ነው ያሉት። ኡጋንዳ ብንሄድ ከአስመራ በላይ ከፍተኛ ቁጥር ያላቸው ኤርትራውያን ይገኙባታል። ስለዚህ የስደተኞች ሀገር ሆኖ ሀገሪቱ ባዶ ብትቀርም ባለፉት 3 አስርት ዓመታት በአምባገነናዊ ስርዓት ባለፉት 3 አስርት ዓመታት እሳቸው ብቻ ፈላጭ ቆራጭ ሆኖ የመሯት የጥንታዊዎች ስብስብ የሆነችው ኤርትራን ግን እንደ ሀገር ለማስቀጠል ዛሬም ድረስ ዋጋ እየከፈልን ነው የሚል እምነት ይዘው እየተንቀሳቀሱ ነው ያሉት። ስለዚህ ሳዋጋ በዚህ የጦር ሰራዊቴን አሰልጥኛለሁ ወይም ደግሞ ብቃት ያለው ሰራዊት አሰልጥኛለሁ ብሎ ድግስ ደግሰው በጨረሱ ቅስፈት ላይ የዚህን የኮማንዶ ቪዲዮ መታየቱ ኤርትራ እያደረገች ያለችው የጦር ዝግጅት ጦርነቱን ለመጀመሪያ ያስችላት ይሆናል እንጂ ከኢትዮጵያ ጋር ወደ ጦርነት ገብታ ፍጻሜዋ ነው የሚሆነው። ፍጻሜዋ ሲሆን ደግሞ እንደተለመደው አይነት ፍጻሜ አይደለም የሚኖራት። ለዚህም ነው ኢትዮጵያ አሁን ላይ ባለው ሁኔታ ዲፕሎማሲን ተቀዳሚ ያደረገችው። ትግሉ የመልካም ምድራዊ አቀማመጥ የሚገድበው አይነት ወታደራዊ ኃይል አይደለም ኢትዮጵያ ያዘጋጀችው። የሳይበር ጥቃትን ጭምር መቋቋምም መፈጸምም የሚያስችላትን ብቃት ገንብታለች። ስለዚህ ቀጣይ ጊዜ ለኤርትራ ፈተና ነው የሚሆንባት፣ ከባድ ነው የሚሆንባት። ይሄን ተቋቁሞ ሰርቫይቭ ማድረግ የሚችል ኃይል አላቸው ወይ የሚለው ሌላኛው ክስተት ነው የሚሆነው። ስለዚህ ከሳዋ የተሰማው መረጃ ወዲያው እንደወጣ አዲስ ስትራቴጂን ጨምሮ ሌሎች ዓለም አቀፍ ተቋማት የተባበሩት መንግስታት ድርጅት እና አሜሪካ፣ አውሮፓ ህብረት፣ ሌሎች ኃይሎች ጭምር እየተደረገ ያለውን አስገዳጅ ወታደራዊ ምልመላን እንደ ጀብድ እየቆጠሩ ላሉ ባለስልጣናት እርምጃ እንዲወሰድባቸው ለዜጎች እንዲደረስላቸው ጥሪ ያቀርበዋል። ኤርትራ ላይ የተሰማው ጩኸት እዛ ብቻ የሚቀር አይደለም ጎበዝ፣ ወደ ትግራይ ክልል መጥቷል። ህወሓት የኤርትራን ተመሳሳይ አይነት እርምጃ በትግራይ ክልል እየፈጸመ ነው፣ በትግራይ ወጣቶች ላይ ተግባራዊ እያደረገ ነው። ስለዚህ ለኤርትራ የሚመጣ ማዕቀብ ህወሓትን ነክቶት ማለፍ አለበት የሚል እምነት አለ። ለዚህም ነው የሐምሌ 11ዱን ሰልፍ ሁላችንም ልንወጣ ይገባል የምላችሁ። ስለዚህ ሳዋ ላይ ያንን የወታደር ትርኢት ካሳዩም በኋላ ወዲያው የኮማንዶ ቪዲዮ መውጣቱ ለኤርትራ መንግስት ባለስልጣናት ምላሽ ነው፣ በዝምታ ውስጥ ያለ ምላሽ። ምን ብለዋል እነሱ አስቀድመው? ጠቅላይ ሚኒስትሩን ጨምሮ የኢትዮጵያ ከፍተኛ የጦር አመራሮች ኤርትራ ላይ ዛቻ እየዛቱ ነው የሚል ሐሰተኛ መልእክታቸውን አስተላልፈዋል። ዛቻ አልተዛተም። በሀገር ሉዓላዊነት ከመጡ አሁንም ያለ ቅንጣት ፍርሃት ኢትዮጵያ በልጆቿ ተከብራና ታፍራ ትኖራለች። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አሳውቁኝ። አብሬያችሁ የቆየሁት ፍሬህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑኝ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠየቋችሁ። በቀጣይ በሌሎች ዝግጅቶች እመለሳለሁ። እስከዛው ቸር ቆዩ።